ታዋቂው ፖለቲከኛና ዲፕሎማት አምባሳደር ዲና ሙፍቲ እጅግ አነጋጋሪ የሆነ መልእክት አስተላልፈዋል። ስልጣናችን ነገ ልናጣው እንችላለን ሲሉ ደግሞ ጠቅላይ ሚኒስትር አብይ አህመድ ተሰሙ። በህገወጥ መንገድ ሲዘዋወሩ የነበሩ ወደ 8000 የሚጠጉ ሰዎች በቁጥጥር ስር መዋላቸው ታወቀ። ትራምፕ አሜሪካ ከ66 ዓለም አቀፍ ድርጅቶች እንድትወጣ አደረገ። አሜሪካ ለሶማሊያ የምትሰጠው እርዳታ አቋረጠች የሚሉና የተለያዩ አዳዲስ መረጃዎች ይዘናል። እስከ መረጃዎች ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛለን። ጠቅላይ ሚኒስትር አብይ አህመድ ስልጣናችን ነገ ልናጣው እንችላለን ሲሉ ተሰሙ። ጠቅላይ ሚኒስትር አብይ አህመድ በትናንትናው ዕለት ያደረጉትን ንግግር መነጋገሪያ ሆነዋል። ጠቅላይ ሚኒስትሩ የቱሉ አረራ የተቀናጀ ሞዴል መንደርን በይፋ የመረቁ ሲሆኑ በኦሮምኛ ቋንቋም ንግግር አድርገዋል። በብሔራዊ ቴሌቪዥን በተላለፈው በዚህ ንግግራቸው ነገ ስልጣን በእጃችን ላይኖር ይችላል ሲሉ ተደምጠዋል። ስልጣን ይሰጣል፣ ጊዜው ሲደርስ ደግሞ ይሄዳል። ሲሄድ ከመጸጸት እድሉን ባለን ጊዜ ባለን አቅም የሰዎችን ህይወት በመለወጥ እኛም ተደስተን ህዝባችን አስደስተን ህዝባችንን በችግር ከማልቀስ ወጥቶ በፍቅርና በምርቃት የሚያነባበት ሁኔታ መፍጠር አለብን በማለት ተናግረዋል። ጠቅላዩ አክለውም ስልጣን ላይ ያላችሁ ሰዎች በወረዳም በዞንና ክልል የምታስተዳድሩ ሰዎች ይህን ጉዳይ በልባችሁ መኖር አለባችሁ በማለት መልእክት ማስተላለፋቸው ታውቋል። ኢትዮጵያ በብልጽግናና በልማት ጎዳና ላይ መሆኗን በመግለጽ የቲክቶክ ቪዲዮ የጀመሩት ታዋቂው ፖለቲከኛና ዲፕሎማት አምባሳደር ዲና ሙፍቲ እጅግ አነጋጋሪ የሆነ መልእክት አስተላልፈዋል። አምባሳደሩ በቪዲዮው ላይ እንደገለጹት ኢትዮጵያ አሁን ካለችበት የእድገት ፍጥነት አንጻር የሚቀጥለውን የገና በዓል ጥር 2027 በአሁኑ ወቅት በኤርትራ ስር በሚገኘው የአሰብ ወደብ ላይ ልታከብር እንደምትችል ተናግረዋል። ይህ ንግግር የወጣው በተለያዩ ዓለም አቀፍ ተቋማት የሚወጡ የኢኮኖሚ አሃዞችና መረጃዎች የኢትዮጵያ የኑሮ ውድነት፣ የኢኮኖሚ ጫና አሳሳቢ መሆኑን እየገለጹ ባሉበት ወቅት ነው። አምባሳደሩ ግን የሀገሪቱን የባህር በር ጥያቄ ከብሔራዊ ጥቅምና ከህልውና ጋር በማያያዝ ዳይን በሰላማዊ መንገድና በዲፕሎማሲ እንዲፈታ ጥረት እየተደረገ መሆኑ በተደጋጋሚ ሲገልጹ ቆይቷል። የኢትዮጵያና ኤርትራ የፖርት ውዝግብ ዳራም በኢትዮጵያና በኤርትራ መካከል ያለው የአሰብ ወደብ ውዝግብ ወደ ከፋ ቀውስ ሊያመራ እንደሚችል የፖለቲካ ተንታኞች በማስጠንቀቅ ላይ ይገኛሉ። ለውዝግቡ መባባስ ዋነኛ መንስኤዎች ኤርትራ አሰብን ጨምሮ ሁለት የባህር ጠረፎች የማይደፈሩ የሉዓላዊነቷ አካል መሆናቸውን በዚህ ጉዳይ ላይ ምንም አይነት ድርድር እንደማታደርግ በጽኑ ትገልጻለች። የኢትዮጵያ የጂኦግራፊ እስረኝነት ስጋት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያን የባህር በር ማጣቷ ታሪካዊ ስህተት መሆኑንና ወደ ባህር መድረስ ለሀገሪቱን ህልውና ወሳኝ መሆኑን በተደጋጋሚ ገልጿል። የኢትዮጵያ መንግስት ኤርትራን ነጻ የወጣችበት መንገድ ህጋዊነቱ ላይ ጥያቄ ማንሳት የጀመረ ሲሆን አሰብን በኪራይ ወይም በሌላ የዲፕሎማሲያዊ መንገድ ለማግኘት ጥረት እያደረገ ይገኛል። እንደ ግብጽ ያሉ ሀገራት ኢትዮጵያም በቀይ ባህር ላይ ወታደራዊ ወይም የንግድ መገኘት እንዲኖራት የሚደረገውን ጥረት በጥርጣሬ የሚመለከቱት ሲሆኑ ይህ ደግሞ በኤርትራና በኢትዮጵያ መካከል ያለውን አለመግባባት ይበልጥ ውስብስብ አድርጎታል። በአሁኑ ወቅት ሁለቱም ሀገራት በድንበር አካባቢ የጦር ዝግጅት እያደረጉ መሆናቸውና የሚሰነዝሩት የቃላት ጦርነቶች በ2026 የጦርነት ስጋት እንዲያንዣብብ አድርጎታል። የአምባሳደር ዲና ሙፍቲ ንግግርም ይህንኑ ስጋትና ፍላጎት ይበልጥ ያንጸባረቀ ሆኖ ተገኝቷል። በህገወጥ መንገድ ሲዘዋወሩ የነበሩ ወደ 8000 የሚጠጉ ሰዎች በቁጥጥር ስር መዋላቸው የአፋር ክልል ፖሊስ አስታወቀ። ባለፉት 6 ወራት ውስጥ ብቻ የህገወጥ ደላሎች ታለው በተለያዩ የዝውውር መስመሮች ላይ ሲጓዙ የነበሩ ከ7900 በላይ ዜጎችን በቁጥጥር ስር መዋል መቻሉን የአፋር ክልል ፖሊስ ኮሚሽን አስታወቀ። የኮሚሽኑ ኮሚሽነር ቤሊ አህመድ በሰጡት መግለጫ እንደገለጹት የክልሉ ፖሊስ
ከመደበኛ የጸጥታ ስራው ባሻገር ከፍተኛ ቁጥር ያለው የሰው ኃይል በመመደብ በየፍተሻ ጣቢያዎችን በመተላለፊያ መስመሮች ላይ ተከታታይ ያለው የክትትል ስራ እያከናወነ ይገኛል። እንደ ኮሚሽነሩ ማብራሪያ ከሆነ በቁጥጥር ስር የዋሉት ዜጎች የአፋር ክልል ፖሊስ ኮሚሽን በራሱ ትራንስፖርት ወጪና በአባላት ታጃቢነት ደህንነታቸው ተጠብቆ ወደ መጡበት አካባቢ እንዲመለሱ ተደርጓል። እነዚህ ተመላሽ ዜጎች ኮምቦልቻ፣ አላማጣ፣ መቀሌ፣ ከምሴ፣ አዳማና ሀረርጌ ወደ መሳሰሉት መነሻ አካባቢዎች እንዲቀላቀሉ የተደረገ መሆኑን ተመላክቷል። በመጨረሻም የክልሉ ፖሊስ በቀጣይነት ቁጥጥሩን ከምን ጊዜ በላይ አጠናክሮ እንደሚቀጥል በመግለጽ የክልሉን ፖሊስ አካላት የፍተሻ ጣቢያ ተቆጣጣሪዎችና መላ ማህበረሰቡን በደላሎችና በወንጀል ተሳፋሪዎች ላይ አስፈላጊ ጥቆማ በመስጠት ይህንን ሀገራዊ ችግር በጋራ እንዲከላከሉ ጥሪያቸው አስተላልፏል። በተያዘው ሳምንት በህገወጥ ደላሎች ታለው ወደ ውጭ ሀገራት ለመሻገር የተሰባሰቡ ዜጎች አጭቆ ሲጓዝ የነበረ ታሳቢ ተሽከርካሪ በክልሉ ሰመራ ከተማ አደባባይ ላይ ተገልብጦ የ22 ሰዎች ህይወት ሲያልፍ 65 ሰዎች ላይ ከባድና ቀላል ጉዳት ደርሷል። ትራምፕ አሜሪካ ከ66 ዓለም አቀፍ ድርጅቶች እንድትወጣ አደረጉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸውን ከበርካታ ዓለም አቀፍና የተባበሩት መንግስታት ድርጅቶች እንደምትወጣ አስታውቋል። ከ66ቱ መካከል ግማሽ ያህል የተባበሩት መንግስታት አካል የሆኑ ድርጅቶች ሲሆኑ የዓለም ሙቀት መጨመርን የሚታገለውን የመንግስታቱ የአየር ንብረት ለውጥ ማዕቀፍም ይገኝበታል። ዋይት ሀውስ እንዳለው እርምጃው የተወሰደው እነዚህ ድርጅቶች ለአሜሪካ ጥቅም አስፈላጊ ስላልሆኑና የማይሰራ ወይም አደገኛ አጀንዳ ስለሚያራምዱ ነው። ከዚህ ቀደም የአየር ንብረት ለውጥ ሐሰተኛ ነው ሲሉ ያጣጣሉት ትራምፕ የበርካታ ዓለም አቀፍ ድርጅቶችን ፈንድ ሰርዘዋል። ዋይት ሀውስ ሮብ ዕለት የግብር ከፋዮችን ገንዘብ የሚያባክኑ ካላቸው ድርጅቶች አሜሪካ ራሷን እንድታገል የሚያደርግ ሰነድ ፈርመዋል። ከድርጅቶቹ መውጣታችን አሜሪካውያን ግብር ከፋዮች ገንዘባቸው አሜሪካ ቅድሚያ ከምትሰጣቸው ጉዳዮች ይልቅ ለዓለም አቀፍ ጉዳዮች እንዳይውል ያደርጋል ይላል መግለጫው። አሜሪካ በሰነዱ መሰረት በሰላምና ደህንነት፣ የቤተሰብ ምጣኔ፣ የእናቶችና የህፃናት ጤና እንዲሁም በግጭት ወቅት የሚከሰቱ ወሲባዊ ጥቃት ላይ ከሚሰሩ ድርጅቶች ራሷን አግልላለች። አሜሪካ ለሶማሊያ የምትሰጠውን እርዳታ አቋረጠች። የሶማሊያ መንግስት በዓለም ምግብ ፕሮግራም መጋዘን ላይ ጥቃት በማድረሱ የአሜሪካ ድጋፍ የሆነው 76 ሜትሪክ ቶን የምግብ እርዳታ መውሰዱን ኮንኗል። መልሶ እርዳታ ሊጀምር የሚችለው የሶማሊያ መንግስት ለህገወጥ ተግባሩ ኃላፊነቱን ወስዶ ተገቢውን እርማት ካደረገ ብቻ መሆኑ መግለጫው አክሏል። የፕሬዝዳንት ዶናልድ ትራምፕ አስተዳደር ለሶማሊያ መንግስት ምቹ አለመሆኑን ይገልጻል። ባለፉት ቀናት ትውልደ ሶማሊያውያን በአሜሪካ አንዳንድ ግዛቶች በተለይም በአሜሪካ መንግስት በሚደገፉ የህፃናትና አዛውንት ማቆያ ስራ ጋር በተገናኘም ማጭበርበር ላይ ተሳትፏል በሚል በሪፐብሊካን መሪ ማዕከላዊ መንግስት ከኛ ጫና እየደረሰባቸው ይገኛል። ከዚህም ጉዳይ ጋር በተገናኘም የሶማሊያ የተባበሩት መንግስታት ተወካይ አምባሳደር አቡከር ዳህር ኡስማን ስማቸውን እየተነሳ ነው። የተወደዳችሁና የተከበራችሁ የይሃ ሚዲያ ኔትወርክ ተከታታዮች ለዛሬ የያዝናቸው ዜናዎች የተከታተላችሁትን ይመስል ነበር። ስለተከታተላችሁን እናመሰግናለን። ሰላም